መዝሙር 100 ቁጥር 4 መዝሙር 100 ቁጥር 4 ይሄ ጥቅስ እንደ አንድ መርህ አድርጌ የምሰብክበት ጥቅስ ነው። አንድ የህይወት መርህ ነው። አንድ መንፈሳዊ መርህ ነው። አንድ መንፈሳዊ መርህ ነው። አንድ መንፈሳዊ መርህ ነው። መዝሙር 100 ቁጥር 4 እንደዚህ ይላል፣ በምስጋና ወደ ልጆቹ በውዳሴ ወደ አደባባዮቹ ግቡ፣ አመስግኑት ስሙንም ባርኩ ይላል። ምስጋናና ውዳሴ ለመንፈሳዊ ዓለም ወይም ለመንፈሳዊ ሰው የህይወት መለያ፣ ለመንፈሳዊ ዓለም የመግቢያ መንገድ ሲሆን ለሰማይ ግን ፕሮቶኮል ነው። ለመንፈሳዊ ዓለም አግባብ ያለው መግቢያ ምስጋናና ውዳሴ ሲሆን ለመንፈሳዊ ሰው ደግሞ የህይወቱ ስታይል ሲሆን የሰማይ ግን ፕሮቶኮል ነው። እያንዳንዱ ነገር የራሱ ፕሮቶኮል አለ። የቤተ መንግስት ፕሮቶኮል አለ፣ የሥራ ፕሮቶኮል፣ የባንክ ቤት ፕሮቶኮል አለ። ኢቭን ቤታችን ብንመጣ እንደ ቤት ያለም እንደ ቤታችን ነው። ያ ማለት ነው የቤታችን ፕሮቶኮል አለ። በአንድም በሌላ እንደዚሁ የሰማይ ፕሮቶኮል አለ። የሰማይ ፕሮቶኮል ምስጋናና ውዳሴ ነው። ሰው በሰማይ ውስጥ በአግባብ መኖር ካለበት፣ ሰው ከእግዚአብሔር ጋር በአግባብ መኖር ካለበት፣ ሰው እንደ መንፈሳዊ ሰው መንፈሳዊ ስራን ማድረግ ካለበት፣ ሰው በመንፈስ ዓለም ውስጥ ያለ ነገር በሁሉ አግባብ ባለው ነገር መቀበል ካለበት፣ ማድረግ ካለበት ነገር አንዱ ምንድን ነው ካላችሁን ምስጋናን ማስቀደም አለበት። ሲናገር በምስጋና ወደ ልጆች ምስጋና በመንፈስ ዓለም ውስጥ የነገር ማስከፈቻ ዋና ቁልፍ ነው። የመጀመሪያ ወደ ልጅ የምንገባበት የመጀመሪያ ነገር ምስጋና ይባላል። ለምንድን ነው ምስጋናን እግዚአብሔር እንደዚህ አድርጎ ያስቀመጠው? ምስጋና የተደረገለትን ውለታ የሚቆጥር ሰው ባህሪ ነው። አመስጋኝ ነው ስንላት ነው የተደረገለት ነገር የማይረሳ የተደረገ ነገር አስተውሎ ቆጥሮ ምን የሚናገር ለዛ የሚሆነውን አጸፋዊ ምላሽ መስጠት ነው። ምስጋና ለተደረገላችሁ ነገር የምትሰጡት አጸፋዊ ምላሽ ነው። ለተደረገላችሁ ለእያንዳንዱ ነገር የምትሰጡት አጸፋዊ ምላሽ ምን ይባላል? ምስጋና ይባላል። መዝሙር 103 ላይ ዳዊት ያለው ለዚህ ሆነው ነፍሴ ሆይ እግዚአብሔር ባርክ፣ አጥንቶችም የተቀደሰ ስሙን ባርክ። ነፍሴ ሆይ ውለታውን አትርሺ። ምስጋና ማለት እግዚአብሔር ላደረገን ውለታ የምንሰጠው ምላሽ አጸፋዊ ምላሽ ነው። የሚገርመው እግዚአብሔር የሚያደርገው ትልቅ ነው። እኛ ግን ልናደርግለት ከተገባ ነገር አንዱ ምስጋና ነው። ምስጋና እኮ በጣም በእውነት ምላችሁ እኮ እግዚአብሔር ካደረገው ነገር ጋር ሲወዳደር በጣም ትንሽ ነው። እግዚአብሔር ያደረገው ነገር እኮ በቃል የሚገለጥ አይደለም። እግዚአብሔር ታላቅ ስራ እንዴት በቋንቋ እንገልጠዋለን? የእግዚአብሔር ታላቅ ነገር ከቋንቋ ያልፋል። ግን የምንግባባበት መንገድ እኛ የምናውቀው ቋንቋ ስለሆነ ባለን ቋንቋ እግዚአብሔርን እናመሰግነዋለን። ምስጋና ቆም ብለን ወደ ኋላ ተመልክተን እግዚአብሔር ያደረገውን እያንዳንዱ ነገር እየቆጠርን እንደዚህ እኮ አድርገህልኛል፣ ይሄን ያደረከው አንተ ነህ፣ ክብር ለስም ይሁን፣ ክብር ላንተ ይሁን እያልን የምንሰጠው ነገር ነው። ምስጋና ለተደረገልን ለእያንዳንዱ ነገር የምንሰጠው አጸፋዊ ምላሽ ነው። ስለዚህ ዛሬ በወር መዝጊያ ላይ ቆመን ምን እናለካላችሁ? እግዚአብሔር ሆይ በዚህ ዓመት ረዳህ። ባይረዳን እዚህ አንደርስም፣ ባይጠብቀን እዚህ አንደርስም፣ ምህረት ባይበዛን እዚህ አንደርስም። እግዚአብሔር አብልቶናል፣ አጠጥቶናል፣ ጤና ሰጥቶናል፣ አይምሮ ሰጥቶናል። ከሁሉ በላይ መንፈሱን ከኛ አላረቀም፣ ከዘላለም ሕይወት ክብር አላጎደለንም። በቤቱ እንድንሆን አድርጎናል። በወንድሞች ህብረት ተገኝተናል። ጤንነትን ሰጥቶናል። እችን ቀናትስ እንድናይ ችለናል። ኢየሱስ ይባረክ። ዛሬ እንኳን እዚህ የምትሰሙኝ ሰዎች ይሄን ነገር ለመስማት አብረን ተሰብስበናል። እግዚአብሔር መንፈስ ረድቶን በዚህ እናመሰግነዋለን። ክብር ለስሙ ይሆነ፣ ክብር ለስሙ ይሆነ። ስለዚህ እግዚአብሔር ውለታ የማይረሳን ሰው ማስቀደም ይፈልጋል። ሰው በባህሪው የሚፈልገው ነገር ማጠራቀም እንጂ የተደረገለት ነገር ማስታወስ አይወድም። ሁላችን አውዝም ለምቆ አይምራችሁ ጨፍነ ጸልዩ ብላችሁ የቅድሚያ የሚመጣላችሁ በህይወታችሁ ጎደለ የምትሏቸው ነገሮች እንጂ እግዚአብሔር ያደረጋቸው ነገሮች አይመጣላችሁ። እግዚአብሔር ያደረገው ነገር ሊመጣል የሚችለው እግዚአብሔር ሲረዳ፣ መንፈስ ቅዱስ በልዩ መልኩ ሲነካል። ለዚህ ነው የምስጋና ህይወት የጻድቅ መገለጫ ያልኳችሁ እንዲለው ጻድቅ ይረዳል። ማን እንደረዳ ያውቃል። ምክንያቱም ጻድቅ በእምነት በህይወት ይኖራል። በእምነት ማለት ነው በሚታየው ሳይሆን በማይታይ ክብር በማይታየው አቅም የሚኖር ማለት ነው። ስለዚህ ጻድቅ መኖሪያው ይሄኛው ዓለም እንዳልሆነ ስለሚያውቅ ጻድቅ መጀመሪያ የሚያስቀድመው ምስጋና ነው። ማን እንደሚያኖር ያውቃል። በእግዚአብሔር ፊትም እንዴት እንደቆም ያውቃል። እያንዳንዱ ቀን የእግዚአብሔር ስጦታ እንደሆነ ይገባል። ወደ ኋላ ሲመለከት በህይወቱ ላይ የሆኑ ነገሮች በሙሉ ከእግዚአብሔር በጎነት፣ ከእግዚአብሔር ማዳን፣ ከእግዚአብሔር ተአምር፣ ከእግዚአብሔር ችሎታ ውስጥ እንደወዱ ያውቃል። ዝም ብለን እኮ የተቀመጠን ሰዎች አይደለንም። የእግዚአብሔር ምሕረት የበዛልን
እግዚአብሔር በብዙ ያገዘን ሰዎች ነን። እግዚአብሔር የጠቀመን ሰዎች ነን። እግዚአብሔር የረዳን ሰዎች ነን። እግዚአብሔር ያገዘን ሰዎች ነን። እኛ ራሳችንን በራሳችን እንዳላኖረን እናውቃለን። ክርስቲያኖች ነን፣ ይገባናል ማን እንዳኖረን። እያንዳንዱ ቀን የተሻገርነው በእግዚአብሔር ምሕረት እንደሆነ እናውቃለን። ስለዚህ ምስጋና የሰማይ ፕሮቶኮል ነው ስንል እግዚአብሔር ምስጋና ያስቀደመን ሰው ነው የሚያወራው። እግዚአብሔር ምስጋናን ያስቀደመ ሰው ነው ስፍራ የሚሰጠው። ሰማይ ውስጥ ሰው በትክክለኛ ሁኔታ ላይ መገለጥ፣ መኖር፣ መግባባት ካለበት ምስጋናን ማስቀደም አለበት። ሰው በክርስትና እያደገ እየበሰለ ሲሄድ መጀመሪያ በሕይወቱ ላይ የሚያስቀድመው ምንድን ነው ካላችሁ ምስጋና። ምስጋና ዝም ብሎ በእድል ፈንታ እንዳልደረሰ ያውቃል። ማነው እዚህ ቤት በእድል ፈንታ የደረሰ? ማነው ዝም ብሎ የኖረ? እግዚአብሔር ያልደገፈው፣ እግዚአብሔር ያልረዳው፣ ምሕረት ያልበዛለት፣ እግዚአብሔር ያላገዘው፣ የእግዚአብሔር ድምፅ ያልመጣለት፣ እግዚአብሔር ጸሎትን ያልሰማለት፣ እግዚአብሔር በትንሽም በትልቅም የደገፈው የረዳው ሰው ማነው እንደዚህ ያልሆነለት? ሁላችንም ተረድተናል። ሁላችንም የእግዚአብሔር በጎነትን አይተናል። ስለዚህ ምስጋና የሕይወታችን አንዱ ባህሪ መሆን አለበት። ምንም ነገር ስናስብ፣ ቀንን ስንጀምር ይሆን፣ ጸሎትን ስንጀምር፣ ስራን ስንጀምር ይሆን፣ ምንም ነገር ስንጀምር ጥያቄያችንን የምናስቀድመው በምስጋና ነው። የሚገርማችሁ በምስጋና የተጠቀለለ ማንኛውም ጸሎት መልስ ያለው ጸሎት ነው። አይታችኋል። መድኃኒት በባህሪው በጣም መራር ነው፣ ግን ሁሌ ያለ በጣም መራር የሆኑ መድኃኒቶች ሹገር ኮትድ ይላል፣ በስኳር የተለበጠ ይላል እና ስትቀምሰው ስኳር ነው፣ ውስጡ መራር ሊሆን ይችላል። የሚያድናችሁ ላይ ያለው የሚጣፍጠው አይደለም፣ ውስጥ ያለው መራር የሆኑ ነገር። አንዳንድ ህመም የሆኑ ነገሮች ቶሎ እንዲመለሱ ትፈልጋላችሁ፣ በምስጋና ለብጧቸው። አያችሁ፣ በምስጋና አሸብርቋቸው። ለመውሰድም ቀላል ነው፣ አስፋይ ለሆነ ሰው ግን በምስጋና የተለበጠ ትላልቅ ጸሎት በአጭርና በቶሎ ሊመለስ የሚችል ትልቅ 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 መንገድ ነው። ኢየሱስ ጌታ ነው። አረ አሜን። እዚህ ህይወታችሁን የምስጋና ህይወት አድርጉት። ህይወታችንን ምክንያት ወደ ልጆች የምንገባው በምስጋና ስለሆነ የማያመሰግን ሰው ምንም ቢደረግለት የማያስታውስ ሰው ደግሞ ሰው ከኖረበት የህይወት ስርዓት የተነሳ በቃኝ አምጣ እንዲገርማችሁ ኢቭን ሰውነታችን ያለው ነገር ሽሙል አምጣ እንጂ ትናንት በልታል አይደል? አሁን ሆድ ትናንት ማታ እኮ በልታል አይደል? ይገርመኛል። ከትናንት ወዲያ እኮ ያን የመሰለ ድግስ በልታ አይደል? ዛሬ አምጣ ነው። ሁሉ ነገር አምጣ ነው። የሚገርመው በጥሩ ዋጋ ጥሩ ልብስ ገዝተህ እንኳን በቃ አይደል? ሰውነት አይደል? በቃ በዚህ ለዘላለም ዘንጥ አይደል? አንደኛ ልብሱ ያረጃል፣ ያልቃል። ባልቅም ራሱ የሰው ልጆች ፍላጎት በድርጊት በማይሞላ መልኩ የተከፈተ ትልቅ ጉድጓድ። ምንም አድርገህ ብትጨርስ የሰው ፍላጎት አትሞላው። ማድረግ ያለብህ ምንድን ነው? ፍላጎት እስኪሞላ መጠበቅ ሳይሆን የተደረገልን ቆጥረህ ማመስገን። እግዚአብሔር አመስጋኝ ያደርጋቸው። በመሰረቱ ምስጋና በቅባት ውስጥ ያለ መጎናጸፊያ፣ የምስጋና መጎናጸፊያ። ሰው መንፈስ ቅዱስ ሲነካው፣ ሰው ቅባት ሲነካው መጀመሪያ ወደ ምስጋና ህይወት ነው የሚገባው። ባጣነው ነገር ማዘን ያለ ሆኖ ሳለ ግን በሐዘን መኖር ግን የጽድቅ መገለጫ ነው፣ ወይም የጻድቅ መገለጫ ነው። እግዚአብሔር በጣም አስተዋይ ነው። ከወንድሞች መካከል በደስታ ጊዜ ተቀበለ ይላል። ለሰው ጽድቅን ስለወደደ አመፃ ስለጠላ እግዚአብሔር ሪዋርድ ከፍያ አድርጎ የሰጠው ምንድን ነው? መንፈስ። የምን መንፈስ? የደስታ መንፈስ። ሐዘን ውስጥ ሆነ ራሱ እኮ ከሐዘን የሚያወጣ ልዩ ቅባት አለ፣ ልዩ መንፈስ አለ። ኢየሱስ ይባረክ። ኧረ ኢየሱስ ይባረክ። ዛሬ በሐዘን ቤት ላይ እንዘምራለን፣ እግዚአብሔር አምላካችን ስለሆነ። ስለዚህ በምስጋና ወደ ልጆች ኢየሱስ ጌታ ነው። አሜን። በምስጋና ወደ ልጆች ግቡ። የመጀመሪያው ማስከፈቻ በር ምስጋና ይባላል። ወደኋላ ዞር ብለን የሆነልን አይተን የምንቆጥረው ቆጠራ፣ ተደረገልኝ፣ ሆነልኝ፣ ተገለጠልኝ፣ አደረገኝ፣ አዳነኝ፣ አሜን፣ ፈወስከኝ፣ ረዳኸኝ፣ ትዳር ሰጠኸኝ፣ ልጆች ሰጠኸኝ፣ እውቀት ሰጠኸኝ፣ አይምሮ ሰጠኸኝ፣ ጤንነት ሰጠኸኝ፣ ቤት ሰጠኸኝ፣ ወዳጅ ሰጠኸኝ፣ ጓደኛ ሰጠኸኝ። አጠገብ ያለ ጓደኛ ራሱ አንዳንዴ እንዳድቫንቴጅ አትውሰደው፣ አመስግን ስለሱ።
አብሮ ሰው ስለኖር አመስግኝ፣ ስለ ባልሽ አመስግኝ፣ ስለ ልጆችሽ አመስግኝ። ዝም ብዬ ወለድኳት ወይ አለመውለድም አላ በቃ ስለ ልጆች አመስግኝ። ልጆችሽ ያይሽ ከማማረር ጌታ ስለሰጠኝ ልጆች አመሰግናለሁ በይ። ኢየሱስ ጌታ ነው። አመሰግናለሁ በል ስለሰጠኝ ልጆች። አብሮ ስለሚሰሩ ሰዎች አብሮ ስለሚሰሩ አመሰግናለሁ። ስለሰጠኝ ወዳጆች አመሰግናለሁ። በሐዘን አብሮ ስለሚቆሙ ስትጨነቂ ስትራጪ ስለመጡ ጓደኞች አመስግኝ። የምናመሰግንበት ነገር ብዙ ነው ብዙ ነው። እኔ ስለ እናንተ አመስግኝ። ጌታ ሆይ ስለሰጠኝ ሰዎች አመሰግናለሁ። በሰው ስለማርከኝ አመሰግናለሁ። ካርስ ላይ ስላሉ ሰዎች አመሰግናለሁ። ሉል እግዚአብሔር በወንጌል ስራ ከኔ ጋር ስለተጣመሩ ሰዎች አመሰግናለሁ። በቅርቡ በሩቁም ስላሉ በኔ አገልግሎት በኔ ህይወት ስለተደሰቱ ለኔ ስለሚማሩ ሰዎች አመሰግናለሁ። ጌታ ሆይ ተባረከ። አመሰግናለሁ። ጌታ ይባረክ። አሜን። ማንም በሌላ የሰው ደሃ አላረገኝም እግዚአብሔር። አሜን። አሁንም ጸልያለሁ። አሁንም በረከት ይስሩ እግዚአብሔር። በሰው ይባርካቸው። አሜን። በሰው ይባርክ። እዚህ በሰው እንዲባርክ ተፈልግ አጠገብ ያለ ሰዎች በሙሉ እያሰብክ ማመስገን አለ። ጌታ ሆይ ስለ ተመስገን። አንዳንዴ ምን አለ አጠገባቸው ስለ አንቺ እግዚአብሔር ይመስገን ይባል። ምን አለ አሁን እንዳልኳችሁ ነው። እግዚአብሔር ስለ አንቺ፣ እግዚአብሔር ስለ አንተ፣ እግዚአብሔር ስለ አንቺ፣ እግዚአብሔር ስለ አንተ፣ እግዚአብሔር ስለ አንቺ እየተመሰገነ ይሁን። ስለ አንቺ ሲል እኮ ስለ አንተ ህይወት አይደለም እኮ አንተ በኔ ህይወት ላይ ስለሰጠ አንተ ለኔ ረዳት። አሜን አሜን። አንተ ለኔ አጋር አድርጎ ስለሰጠ ኢየሱስ ይባላል። እግዚአብሔር ስለ እናንተ አመሰግናለሁ። አብራችሁ ስለምታከሰው እግዚአብሔር አመሰግናለሁ። ኢየሱስ አመሰግናለሁ። አስራት ስለ እግዚአብሔር አመሰግናለሁ። መባስ ስለ እግዚአብሔር አመሰግናለሁ። በዚህ ላይ ስላመና ሰዎች እግዚአብሔር ስለ እናንተ አመሰግናለሁ። ዛሬ ሲመጣችሁ ስለምትሰሙ ሰዎች እግዚአብሔር ስለ እናንተ አመሰግናለሁ። በሐዘኔ በደስታ የቆማችሁ ሰዎች አሜን። ስለ እናንተ እግዚአብሔር እጅግ አድርጌ አመሰግናለሁ። ያ አመስጋኙን በሕይወታችሁ ላይ አላውቅም። እኔ በሕይወቴ ላይ ሰው ፈልጌ ሰው የሌለ ያጣሁበት ዘመን ነበረ። ሰው አንድ ሰው ያጣሁበት ዘመን። አሁን እንደዚህ ሰው በሰው ልሁ እንዴ አሁን ነበረ። ስለዚህ ሰው አድቫንቴጅ አለ። ኢየሱስ ጌታ ስጦታ። ሃሌሉያ አሜን አሜን። ዶንት ቴክ አድቫንቴጅ። ማንም ሰው ቤታችሁ የሚኖር በረከት። ስለዚህ አመስግኑ። መልካም ስለሆናችሁ ሰዎች ሁሉ አመስግኑ። ኢየሱስ ጌታ የጎደለውን የሚያስብ ያልደረሰበትን የሚቆጥር የህይወት ፕላን ያለው ድሪም ቦርድ አለው እና ድሪም ቦርዱን እያየ ድሪሙ እንዳልተፈጸመ እያወቀ የሚሄድ ኖ ድሪም ቦርድ ላይ ሌላ ቦርድ መኖር አለበት። የምስጋና ቦርድ የሚባል እንደውም ከድሪም ቦርድ ትልቅ ቦርድ ማዘጋጀት ካለም የምስጋና ቦርድ ከህፃነት ጀምሮ እግዚአብሔር እንዴት እንደተጠበቀ እንደውም የድሪም ቦርድ ይህን የሚያክል እንኳን ብትጽፍ ብታስቀምጥ አይበቃም። ለምን? እግዚአብሔር ብዙ አድርጎልናል። በጣም ብዙ አድርጎልናል። ስለዚህ የምስጋና ህይወት እንዲኖረን ይፈልጋል እግዚአብሔር። የጌታ የኢየሱስ ክርስቶስን ህይወት መቼም ምሳሌያችን አይደለ? በምድር ላይ ያለ ትልቅ መምህር እሱ ነው። እንደ ሰው ምሳሌ ከፈልጋችሁ ኢየሱስ ነው አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ። የሚገርመኝ ምንም ነገር ከአብ ዘንድ እንዲሆን ወይ ደግሞ ቅባቱ በላዩ ላይ ያለው ቅባት ኦፕሬት እንዲያደርግ ሲፈልግ መጀመሪያ የሚያደርገው ይሄ ነው። አመሰግናለሁ፣ ስለሰማኸኝ አመሰግናለሁ። አይገርም? በጣም ይገርማል። አላዛር ከማስፈሳቱ ያመሰግናል። ዳቦ ከማብዛቱ ያመሰግናል። እኛ ምንድን ነው ሁሌ ምንድን ነው ብቻውን ለምን ትሆናለች? እንጂ ለምን ትበቃለች? ወራችን በሙሉ የጎደለን ማየት እንጂ። አያችሁ እጁ ላይ ያለው እኮ የመጣለ ነገር እኮ የህፃን ልጅ ምሳ ነው። እዛ ያለው እኮ 5000 አባወራ ህፃን ሳይቆጠር ሚስቶች ሳይቆጠሩ እህቶች ሳይቆጠሩ 5000 አባወራ በህፃን ልጅ ምሳ ይበላል። አየህ እጁ ላይ ያለው አቅርቦት ከዲማንዱ ጋር ሲታይ አይወዳደርም፣ አይመጣጠርም። መሆን ያለበት ምንድን ነው? ምን ይሻለናል? እንደው ምንድን ነው ማለት ነበር። ኖ አመሰግናለሁ። አባት ሆይ አመሰግናለሁ። ልክ ተጨርሰ በኋላ ከምስጋና በኋላ እንኩላችሁ እጃቸው ያለ ትንሽ ነው፣ ምስጋና ግን ያበዛል። አያችሁ እኛ ብዙ ጊዜ ነገርን ለማብዛት በሚደረግ ጥረት ውስጥ እንጃለ ነው ምስጋና ነገር እንደሚቀይር አለመረዳታችን በህይወታችን ላይ ደስታን አጥተን ኖረናል። በመሰረቱ ምስጋና አሁን ያለኝን ነገር አይቼ የማቀርበው አይደለም። እግዚአብሔር ትናንትና ያደረገልኝን ነገር በመቁጠር የምመልሰው የውለታ ክፍያ። ምስጋና ለአምላክ የሚቀርብ የውለታ ክፍያ፣ የውለታ ክፍያ። ስለ ዛሬ አልተጠይቃችሁ። በእግዚአብሔር ዓለም ውዳሴ ካንተ ጋር የተያዘ ነው፣ ከአምላክነቱ ጋር። ምስጋና ካለፈ ታሪክ ጋር በቃ እግዚአብሔር ይናደርጎታል። ለነገ ስለነገ አትጨነቅ ይላል። ምን ላክሰብ ስለ ትናንትና መስገን። አያችሁ እኛ ችግራችን ለነገ ጭንቀት ላይ ነው። ስለ ነገ እናትበሉ
እኛ ህይወታችን በነገ ተጠምዷል። እግዚአብሔር ስለ ነገ አይደለም፣ ስለ ነገ አትጨነቅ። ምን ላይ ስለ ነገ ጸልይ። ምን አሁን ግን ምን አድርግ? አመስግን። ስለዚህ ቀን አመስግን። እግዚአብሔር ስላደረገልን አመስግን። ስለ ህይወት አመስግን። አምላክን ስላወቅ አመስግን። በቤቱ ስላለ አመስግን። በጤንነት ስላወቅ አመስግን። አሜን አሜን። ያለን ነገር ሁሉ እየቆጠርክ አመስግን። ሃሌሉያ። ኧረ አሜን አሜን። አንድ አይን ካለ ስለ አንደኛው አይን አመስግን። አይን ከሌለ ስለ ምላስና ስለ አፍ አመስግን። ሁለቱ እነሱ ከሌሉ ስለ እግር አመስግን። ስለ አይምሮ አመስግን። ስላለ ነገር አመስግን። አይ ይሄ ነገር የለኝም አትበል። ያለህን እየቆጠርክ አመስግን። አመስግን። እቺ ዓለም የሌለንን እንድናገኝ ነው የምታስበን። ሩጥ ነው። እስቲ ቆም በልና ወደ ኋላ ተመልከታተለን። ዓለም በፈጣን ሩጫ ላይ ያለች። ዞር ብለን ጊዜያትን እንድንቆጠር አትነግረን። ዘመናችንን እንድንቆጠር አትነግረን። ያለፈ ህይወታችንን እንድንመረምር አትቆጥረን። በቃ ወሮጥ ነው። በቃ ሂድ በቃ ወደፊት። አስተዋይ ሰው ግን ቆም ብሎ ባለፈ ዘመን ይቆጥራል። ከባለፈ ዘመኑ ስህተት ይማራል። ስለ ባለፈ ዘመኑ ስለሆነ መልካም ነገር ግን አምላኩን ያመሰግናል። ኢየሱስ ጌታ። አመስጋኝ ሁኑ። አመስጋኝ ሁኑ። የእግዚአብሔር መንፈስ የሚያግዛቸው ማንም ሰው የጌታ መንፈስ ሲያገኘው አመስጋኝ ነው። ለምን? እላዩ ላይ የምስጋና መጎናጸፊያ ይወድቃል። ምስጋና ትልቅ በረከት አለ። ሃሌሉያ። ራሜ መዝሙር 7 ላይ ቀለም ብላችሁ እግዚአብሔርን ስለ ምህረቱ ለሰው ልጆች ስላደረገው ድንቅ ስራ ያመስግኑት። ይገርማል። በጣም አጠለቀው ለሰው ልጆች ስላደረገው ይኸውልህ፣ የምስጋና ሰው ለሱ ብቻ አይደለም እኮ ስለ ሌሎችም ያመሰግናል። ስለ ሀገር ያመሰግናል። ስለ ትውልድ ያመሰግናል። ስለ ሌሎች ልጆች ስላደረገው ታላቅ ስራ አመስግኑ። እንደው ሰው ጠማማ መንፈስ ካላገኘው በስተቀር ላመስግን ካለ የምስጋና መዝገብ በጣም ብዙ፣ በእውነት በጣም ብዙ። ላመስግን ካላችሁ ልታመሰግኑ የምትችልባቸው ነገሮች በሙሉ በጣም ብዙና ሰፊ ናቸው። በጣም ብዙ ናቸው። ላመስግን ካላችሁ ስለ ሰው ልጆች ለሰው ልጆች ስላደረገው ድንቅ ስራ ምን በሉት? ያመስግኑ ይልና የምስጋና መስዋዕት ያቀርቡለት፣ ስራውን ደስ በሚል ዝማሬ ይግለጹ። ስራውን ደስ በሚል ዝማሬ ይግለጹ። ክብር ለስሙ ይሁን። ክብር ለስሙ ይሁን። ጌታ ይባረክ። ስለ ሰው ልጆች በሙሉ አሜን። ስለ ምድራችን እናመሰግናል። በስንት ነገር ውስጥ አልፈን እዚህ ላይ ደርሰን ምን ይሆናል በልባክ ስንት ነገር እግዚአብሔር አሻግሮናል። እንደ ሀገር ቀጥለናል። በነፃነት ወጣ መግባት ችለናል። አሁን ዝም ብለን ነቀፋ እያወጣን ኖ ስንት የሚመሰግን ነገር አለ በሀገር ደረጃ። እናመስግን። አመስጋኙ ወገኖቼ፣ አመስጋኙ ነው። አሁን የሚኬደው መንገድ አላማረኝ። ማን ስለ ነገ ጠየቀ? ስለ ነገ አትጨነቅ የተባልከው ስለ ባለፈው አስብ። ሳያችሁ ሰው በእውነት ውለታን በመርሳት አንደኛ እግዚአብሔር ዛሬ በዚህ ጉባኤ የፈለገው ይሄን ነው። አመስጋኝ ትውልድ ፈልጓል። የምስጋና ህይወት ያለው ትውልድ ፈልጓል። በነገር ሁሉ የሚያመሰግን ትውልድ ፈልጓል። ኢየሱስ ክርስቶስ ጌታ። አመስግኑ። የምስጋና መስዋዕት ያቀርቡለታል። የምስጋና መስዋዕት ያቀርቡለት። ሃሌሉያ። ኧረ አሜን። አንደኛ ተሰሎንቄ ምዕራፍ 5 ላይ ጳውሎስ ሲጽፍ ምን አለ? በማናቸውም ሁኔታ አመስግኑ ብሎ ቁጭ። በማንኛውም ሁኔታ ውስጥ አመስግኑ። አያችሁ፣ ለማመስገን ሁኔታዊ ሳይሆን አቋም ነው የሚፈልገው። ሁኔታ እንዳታመስግን ሊያደርግ ይችላል። አንተ ግን አቋምህ የጻድቅ አቋም ተሆነ የክርስቲያን አቋም ካለ ታመሰግናለህ። በማንኛውም ሁኔታ ምን በሉ? አመስግኑ። ለምን ሲባል የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይሄ ነው። ስለዚህ የእግዚአብሔር ፈቃድ ለእኔ ምንድን ነው ካላችሁ፣ በማንኛውም ሁኔታ ውስጥ አመስግን። ሁኔታውን እያየህ አይደለም፣ እሱን እያየህ ለማመስገን ምን ያስችላል ካልከኝ፣ እዚህ ቃል እዚህ ነገር ላይ መድረስ፣ በእግዚአብሔር መደገፍ፣ ትናንትና እግዚአብሔር ያደረገልን ነገር በሙሉ ለምስጋና በቂ መስፈርት ነው በማንኛውም ሁኔታ ውስጥ። ስለዚህ ምስጋና ሁኔታዊ ሳይሆን ምስጋና መለኮታዊ አቋም። ይሄን በደንብ ጻፉ በልባችሁ። ምስጋና ሁኔታዊ አይደለም። ምስጋና የጻድቅ አቋም፣ የጻድቅ አቋም። በጣም ደግሞ ይገርመኛል። ቅዱሳን ተሰብስበው ትንሽ ደህና ነገር ካወሩ በኋላ ማጉረምረም እኮ ነው። በሁሉ ነገር ማጉረምረም። ሁሌ የሚያመሰግን ሰው
የሚያመሰግን ሰው በእያንዳንዱ ነገር ውስጥ መንገድን ያገኛል። የሚያመሰግን ሰው ብቻውን ባለበት ደረቅ ምድረ በዳ ላይ ለሱ ብቻ ምንጭ ይፈልቅለታል። የሚያመሰግን ሰው ምድረ በዳ ላይ እንዳለ ለምለም ሳር የሚያጉረመርም ሰው ርስት እያለ ርስቱን የማይወስድ በረከት እያለ በረከቱን የማያይ የማያመሰግን ሰው ትልቅ ነገር ሆኖለት ትልቁ ነገር መመልከት የማይችል በኢየሱስ ማመስገን ይሆንላችሁ። ሃሌሉያ። በማንኛውም ሁኔታ መስገኑ። ለምን ሲባል ምስጋና የሚሰዋ እሱ ምን ይለኛል? ያከብረኛል። ከዛስ ማዳኔን የማሳይበት መንገድ በዛ ውስጥ አለ። በማንኛውም ሁኔታ ውስጥ ሆነ አመስግን። ለሚቀጥለው ዘመን የማዳን ቁልፍ ትቀበላለህ። የሚያመሰግን ሰው ለሚቀጥለው የህይወት ምዕራፍ መክፈቻ የሆነ ቁልፍ ይቀበላል። ስታመሰግን ግን ነገን አስከፍታለሁ ብለህ ግን መሆን የለበትም። ሁሌ ጥቅመኛ መንፈስ የተመታ ይሁን። ጥቅመኛ ሰው ሲጸልይ ጥቅም ፈልጉ፣ ሲሰጥ ጥቅም ፈልጉ። እግዚአብሔር ይሄን ያለ ኖ የምናደርገው ምስጋና ውለታ እየቆጠርን ለአምላክ የምንከፍለው ክፍያ ነው። ኢየሱስ ጌታ። አሜን አሜን። ኧረ አሜን። ግን ይሄን የሚያደርግ ሰው ለዚህ ነው የምስጋና መስዋዕት ያቀርቡለታል። ምስጋና መስዋዕት የሚሆነው ነገር ሲመቻ አይደለም። ምስጋና መስዋዕት የሚሆነው ልታመስገን በማችልበት ሁኔታ ውስጥ ሆነ ግን እግዚአብሔር ስላደረገልህ ነገር እየቆጠርክ አንድ ባንድ ምስል ነው አጸፋ ይብላሽ ስትሰጠው ውለታው ስታስታውስ ማለት ነው። ከባድ ነገር ውስጥ ሆነ ሁኔታውን ሳይሆን አምላክን ስታይ፣ ሁኔታውን ሰው ያደረገልን ስታይ፣ ሁኔታውን ሰው ትናንትና አይተህ ስታመሰግን እግዚአብሔር በዛ ውስጥ ማስመለጫ መንገድ አለ። ብዙዎቻችን የምንፈልገው ምንድነው? አሁንም ያለው እንግዲህ ይስተካከልልን ነው። ትናንትና እኮ ምጥ ውስጥ ገብተን እኮ ማምለጫ መንገድ የለም ብለን ባሰብንበት ሰዓት እግዚአብሔር ደርሶ አይደል እንዴ ያስመለጣል። ለዚህ ነው ዛሬ ከባድ ነገር ውስጥ እንኳን ብንሆን እግዚአብሔር እንደሚያስመልጠን ስለምናም ዞር ብለን ትናንትና እኮ አስመልጠናል። ክብር ይሆንልን። ትናንት ምጥ ውስጥ ገብቼ ደርሰልን። ክብር ይሆንልን። ትናንት ተርቤ እኮ አብልተኛል። ክብር ይሆንልን። ትናንት አስራትቼ በተጨነቅኩበት ስራ ሰጠኛል። ክብር ይሆንልን። ትናንት ሆነህልኛል እያልን የሆነንን ቆጥረን የምናቀርበው የውለታው ምላሽ ነው ምስጋና። ምስጋና የሚሰዋ ሰው ምን ይለኛል? ያከብራል። የምትበላው ምግብ ጠረጴዛ ላይ ተቀርቦልን ማመስገንማ ማንም ይችላል። ማን ያቅተው? ጠግቦ ማመስገንማ የሰው ልጅ ባህሪ አይደለም፣ ኖርማል የክርስቲያን ባህሪ ግን እሱ አይደለም። ምንም በሌለበት ትናንትናውን እያሰበ ዛሬ ባዶ ነው፣ ዙሪያው ገደል ነው፣ በሁሉ አመስግኑ ይላልና አሜን አሜን። በማንኛውም ሁኔታ ውስጥ ሆኖ ምን በለው አመስግኑ። ሁኔታውን ሳልመለከት ትናንትናን እያየው ለአምላክ የሚገባውን አጸፋ ይበላሽ። በከባድ ነገር ስታልፉ ከባባድ ምስጋና አምጡ። ወንድምና እህቶች ስሙን፣ የአባቴ ልጆች በከባድ ነገር ስታልፉ ከባባድ ምስጋና አምጡ። ከባባድ በቃ ከባባድ ዛሬ ነገር 7 ቀን ፈጀ፣ 1 ወር ፈጀ፣ 1 ዓመት። አዎ 1 ዓመት በሙሉ የምስጋና መስዋዕት ሰው ግዴለሽም። የሚቀጥለውን 1000 ዓመት ይሆናል የምትዋቸው አንቺ የማትኖሪበትን ዘመን። በማንኛውም ሁኔታ ውስጥ ትሆኑ እንበሉ። ለምን? የእግዚአብሔር ፍቃድ ይሄ ነው። ምንድን ነው የእግዚአብሔር ፍቃድ? የከንፈሮቻችን ፍሬ የሆነው ምስጋና በፊቱ እንድናቀርብ። እግዚአብሔር ከከንፈሮቻችን ላይ የሚፈልገው ፍሬ አለ። እግዚአብሔር ከኛ ከንፈር ላይ የሚፈልገው ፍሬ አለ። ምንድነው ካላችሁ ውለታውን እንዳትረሱ ይፈልጋል። ውለታ አትርሱ። እንኳን የአምላክን አይደለም ሰው መልካም ካደረገላችሁ በኋላ ለምን ውለታ ትረሳላችሁ? እኔ ገርመኛል። ሰው ትናንትና ያደረገለት ይረሳና ዛሬ ወደ ሰው ካልሰጡ ስትለው ይአዳል። ትናንትና ኮረድቻለሁ፣ ትናንትና አብሬ አልነበርኩ እንዴ? ትናንትና አለቀስኩ፣ ዛሬ አልረዳው ማለት ሁሌ ያረዳ ማለት አይደለም። ደግሞ ሁሌ እንድረዳም አይፈልግም። ሁሌ ረዳት እግዚአብሔር ብቻ ነው። እስቲ ሁሌ ረዳት እግዚአብሔር ብቻ ነው። የማይቆም ረዳት እግዚአብሔር ብቻ ነው። የጸና ረዳት እግዚአብሔር ብቻ ነው። ኢየሱስ ይባረክ። ኧረ ኢየሱስ ይባረክ። ስለ ጌታ ክብር እናምጣለን። ሃሌሉያ ምስጋና። እዚህ በማንኛውም ሁኔታ ብትሆኑ አመስግኑ። ለምን ከተባለ ሁለተኛ ሳሙኤል 22:4 ነው ብዬ ጨርሳለሁ። ሁለተኛ ሳሙኤል 22:4 እንደዚህ ይላል፣ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ እድናለሁ። ምስጋና የሚገባውን እግዚአብሔር ምን እላለሁ? ከጠላቶችስ ምን እላለሁ? አያችሁ፣ ይሄኛው ቃል መድናችንና ጌታችን ኢየሱስ ክርስቶስ
ለምትፈልገው መለኮታዊ አቅርቦት መጀመሪያ ማቅረብ ያለበት ምስጋና ነው። ፊት ለፊት ላለው ጉድለት ሙላት መምጣት ካለበት የምድንበት መንገድ ምስጋና ይባላል። ለምትፈልገው ተአምር ሃሌሉያ፣ ለምትፈልጊው ጉብኝት፣ ለምትፈልገው መከፈት፣ ለምትፈልጊው ተአምር ጥያቄና ጩኸት አለ። ዋናው ሃሌ ምንድነው ካልከኝ ምስጋና። የምስጋና ህይወት ይኖራችሁ። የምስጋና ህይወት ቅባትን ይሰባል። የምስጋና ሰማይን ይሰባል። የምስጋና በእውነት ናቸው። ጌታው የዛ ቀን እኮ ያደረገልኝ ታላቅ ነው ስትሉ ማን ያውቃል? የዛ ቀን ላይ ላደረገው ድርጊት የተጠቀመው መልአክ ይሆናል እኮ። መላእክቶች ይላሉ እኛ ተልከን ያደረግነው ነገር በሙሉ የሚያስታውስ ሰው መጥቷል። ሁሌ ምስጋና ያለበት ሰው ተመልከቱ። አጠገብ ውስጥ ራሱ ውርር ይላቸዋል። ለምን? በሚያመሰግን ሰው ህይወት ሰማያዊ አካላት አሉ፣ መላእክቶች አሉ፣ የእግዚአብሔር ቅባት አለ፣ የእግዚአብሔር ክብር አለ፣ ሰማያዊ እርዳታ አለ። ሁሌ የምትናፍቋቸው ሰዎች አሉ። ያደረጋችሁትን ነገር ቆጥረው ታንክ የሚሉ ሰዎች ማየት ራሱ ደስ ይላቸዋል። ኢቭን ብዙ በኖረኛ በረዳችሁ ተብቱት ለሚያመሰግን ሰው ነው። አንዳንድ ሰው አለ ሲመጣ ጥየቃ፣ ማጉረምረም፣ ጩኸት በግድ ማጣቀሙ ተቀመጠው አለስ የሱ መንፈስ ካልተጋባበት ነገሩ የአጉረምራሚዎች ህብረት የሚባለው ሁሉም አልቃሽና አጉረምራሚ ነው አለ። ከዛ አለስ ረበስማ ምን እንኳን ሰማሽ ነው እንትና ከራሱ ጨርሶ ወደ ፖለቲካ ይገባል፣ ወደ ንግድ ይገባል፣ ከዛ ወደ ግብርና በቃ ጨርሶ አላልቅ ሲለው አሜሪካ፣ ቻይና፣ ራሻ፣ ኮሪያ ይገባል። የማይገባበት አጉረምራሚ ሰው አያቆምም። እስቲ ከምስጋና ሰው ጋር አብረህ ተቀመጥ። ስትለየ እኮ መንገድ የዘመድ ቅርብ ነው። እስቲ ከሚያብረኑ ሳሳል ስተንበርክ ዝም ብሎ የሚከፈተል ላካና እስቲ በምስጋና ጸሎት ጀምር። አይተሸማተክ ልሳና ጸሎት ነው የሚወርድብሽ። አያችሁ ብዙዎቻችን ዋናው ነገር ጠለናል። ዋናው ነገር ጠለናል። የለንም በምንለው ነገር ተይዘን ሩጫ ላይ ያለነው። ዓለም ንገራችሁ ዓለም ምንም ብትሆኑ ምንም ብታደርጉ ሞላልሽ ሞላልህ አይደለም። እያንዳንዱ በምንጠቀምበት ዕቃ ተመልከቱ እስቲ። በየጊዜው እኮ ተለዋዋጭ ነው። ብዙ ዋጋ ከፍለ ረክተህ ሳትጨርስ ሌላ ሞዴል ይመጣል። ያለህ ነገር እንድጠላ የሚያደርግ ነገር እኮ ትክክል ነው። አየህ ዓለም የሌለህን እያሳይ እንድትይዝ የምታሯሯጥ ነች። ሩጫ ላይ የምታስገባ ረጋን በል እንደ ክርስቲያን ያለን ይበቃናል። አሜን። በብዙ ብዛት ስኬት አይመጣም በጥራት እንጂ። እግዚአብሔር የሰጠ ትንሽ ነገር በቂ ነው። ከሱ በረከት ጋር በቃ ዝም ብሎ ማገበስበስን በመመኘት ከምስጋና ለማንውጣ። አትልፉ፣ አትድከሙ፣ አትስሩ፣ አትውጡ እያልኩ አይደለም። ስኬትን አትመኙ እያልኩ አይደለም። ግን በማው ነገር ርጫ አስገብታችሁ የሌላችሁን ፕሮጀክት ለማሳካት በምትሄዱበት ጉዞ ትናንትና የተደረገላችሁ ብረት አጥላችሁ ከክርስትና ህይወትና ከጻድቅ መንገድ እንዳትወጡ። የጻድቅ መለያው ምስጋና። ደጆችን የምንከፍተው በምስጋና ነው። ኢየሱስ ይባረክ። ኧረ ኢየሱስ ይባረክ። አመስጋኝ ያደርጋችሁ። የምስጋና መጎናጸፊያ ይውደቅባችሁ። ከምስጋና ውጭ ሌላ ነገር በእናንተ አይሰማ። ኦ መንፈስ ቅዱስ አይሰማ። እግዚአብሔር በምስጋና ህይወታችን ይባርከው ይባርከው። ሲኦል እኮ እንደዛ ቻለ። የሲኦል መገለጥ ታውቃላችሁ? ሲኦልና ሞት ምን ታውቃላችሁ? ምንድን ነው የሚሉት? አምጣ አምጣ። እስከ ዛሬ ወስደው አልሞሉ። አንተም እንደዛ አትሆን። ምንም ቢደረግልህ ማትሞላ አትሆን። በትንሹ ትልቅ ምስጋና ቀር፣ በትንሹ ትልቅ ምስጋና ቀር። እግዚአብሔር በሚያደርገው በእያንዳንዱ ነገር ስለ አንቺ ይደሰት። እንኳን አደረኩላት ይላል። እኛ እኮ የተደረገልን ሳናጣጥም እኮ ሌላ ጥያቄ ዘምቀር ሌላ ጥያቄ። የጥያቄያችን ብዛቱ የምስጋናችን ማነሱ መሆን ያለበት ያ ነው። በሕይወታችን ላይ ያሉ ጥያቄዎችን አሳንሰን ምስጋና እናብዛ። የተደረገልን ብዙ ነው። ጌታ ምስክር፣ የተደረገች ብዙ ነው። ዛሬ የማስተዋል መንፈስ ያገኝሽ። የማስተዋል መንፈስ ያገኘ ዓለም ውድድር ውስጥ ገብታ እኛን ውድድር ውስጥ አስገብታናለች። የፈለገ ቢሆን ግን ዓለም በውድድሯ ከምስጋና ህይወት ግን ማውጣት የለባትም። እኛ ለምን ታጎለናለች? አትጉደል በምስጋና አትጉደል፣ በምስጋና አትጉደል። ብዙ ጊዜ ሰዎች የሌላቸው በሚፈልጉበት የምስጋና ህይወት ከመጣላቸው የተነሳ ያላቸውን ማጣው ይቻላል። ጤንነታቸውን፣ ሀብታቸውን፣ ትዳራቸውን፣ ልጆቻቸው ያላቸውን ሰላም ማጣው ይቻላል። በእውነት አይቻልም። የኛ ነገር ሁኔታዊ አይደለም። የኛ ነገር መለኮታዊ ነው። ነገሬ መለኮታዊ ነው። በልስ ነገሬ መለኮታዊ ነው። በልስ በማንኛውም ሁኔታ ውስጥ በሆን
አመሰግናለሁ።